ክብር ምስጋና ለእግዚአብሔር አቀርባለሁ። በዘመኑ አስተዳደር በደል ምክንያት ገዝቼ ያለማሁትን ቦታ 1000 ካሬ ሜትር ነው አይገባህም ተብሎ በዘረኝነት መንፈስ ተከለከልኩ። ካርታና ፕላን አታገኝም ተብዬ በጣም አዘንኩ። ልቤ ተሰበረ። ጡረታ ካወጣሁ በኋላ እንዴት መብቴ ይሰበራል ብዬ አለቀስኩ። መጣሁኝ። በ2016 ገሳውስ ገባሁና ሐዋርያ እስራኤል ደንሳ ጸለየልኝ። ምንም አትሆንም፣ መሬቱም አይወሰድብህም አለኝ። ከዛ ገባሁና ተንበርክኬ መሬት ተንፈራፍሬ ወደ እግዚአብሔር ጮኽኩ። አንተ የሰጠኸኝን ጸጋ እንዴት ጉልበተኞች ይቀሙኛል? እንዴት ዘመናውያን ይቀሙኛል ብዬ ወደ እግዚአብሔር ጮኽኩ። እግዚአብሔርም ጸሎቴ ይሰማልኝ። በ2017 ካርታና ፕላን በስሜ በነፃ ምንም ሳልጠይቅ ደስ ያለው ለጌታ በእግሮቹ ቆሞ ይህንን ላደረገ ጌታ ክብር እልልታ። ምስጋናዬ ለእስራኤል ብቻ አይደለም። ለእስራኤል ምኞቴን የምገልጠው በእናንተ በእግዚአብሔር ፊት በዚህ በምድር ከፍ ዝቅ እያለ ድሃውንም ሀብታሙንም የታመመውንም ደካማውንም ሁሉ በየዋህነት በትዕግስት እያገለገለ ከእግዚአብሔርን ሞገስን ያገኘ ሐዋርያ እስራኤል በምድርም በሰማይም በሰማይ በዙፋኑ ለዘላለም የጽድቅ ባለ አክሊል ያድርገው ብዬ በፊታችሁ ደስ ያለው ለጌታ በእግሮቹ ቆሞ ለእግዚአብሔር ክብር እልልታ። እልልታ ከዚህ በላይ ስም ጋሻዬና ከለላዬ ሆኖልኛል ጌታ በዘመኔ ሳልሰጋ ኖራለሁ ልቤ አርፎ በማ በኃያሉ ክንድ ተደግፎ ክበር ክበር አንተ ብቻ አንተ ብቻ የለሃት ንገስ ንገስ አንተ ብቻ አዎ አንተ ብቻ የለሃት በሉት እስቲ አንተን ካገኘ ሰው ምን ይሆናል? ምን ይሆናል? ምን ይሆን አንተን የያዘ ሰው አንተን ከያዘ ሰው ምን ይሆናል? ምን ይሆናል? ምን ይሆን የልቤ ማረፊያ የማምለጫ ዓለቴ እኩራራብሃለሁኝ ኢየሱስ የልቤ ማረፊያ የማምለጫ ዓለቴ እኩራራብሃለሁኝ ኢየሱስ መድኃኒቴ በንሲ ተመቸኝ ጉያ በሉታ ተመቸኝ ቤት ተመቸኝ ተመቸኝ ቤት ተመቸኝ አባ ተመቸኝ ጉያ ተመቸኝ ውይ አልመለስም ወደ ኋላ የግብፅን ሸንኩላ አልበላ ቃል ኪዳን ገባው ለጌታ እልልታ ጭብጨባ ይገባዋል። ፉጨታችሁን እልልታችሁን ለኢየሱስ ይገባዋል። አባቶች እናቶች መልእክት አለኝ። በደረሰባችሁ ችግር በደረሰባችሁ መከራ ተስፋ አትቁረጡ። ተግታችሁ ጸልዩ። ሐዋርያ ደግሞ ከዚህ በበለጠ ሞገሱን ለቤተሰቡም ለአገልጋዮች ለተከታዮቹም ለታዛዦቹም ሞገስን ይስጣቸው ብዬ ምኞቴን እገልጣለሁ። አመሰግናለሁ። ደስ ያለው ለጌታ ክብር። ስንት ዓመት ነው? ለ16 ዓመት የገባኝ አንድ ነገር አለ። ከየትኛውም ባለስልጣን ከየትኛውም ሟርተኛ የተቀባ ይበልጣል። እውነት ነው። አሜን። ለጌታ ክብር። ከየትኛው ባለስልጣን ከየትኛው ጠንቋይ ከየትኛው ሟርተኛ
ማንን ከማን ጋር ቢመካከር እውነት ከማንም በላይ እውነት ነው። የተቀባ ይበልጣል። አሜን። ዘንድሮ ነገሮቻችሁ እንዳይበላ በኢየሱስ ማንቁርቱ እንይዛለን። አሜን። አረ ማንቁርቱ እንይዛለን። አሜን። ለዋታን የዋታውን ጭምር ይተፋል። ይተፋል። አሜን። የምትወደው ያንተ ጉዳይ ከእጅ አይወጣም። አሜን። የምትወጁ ያንቺ ጉዳይ ከእጅሽ አይወጣም። አሜን። እስቲ የምወደው የኔ ነገር በኢየሱስ ስም ከእጅ አይወጣም። ኧረ ቤታችሁ ከእጃችሁ አይወጣም። አሜን። መኪና ከእጅ አይወጣም። ሞት አይሆንም። አሜን። ሐዘን አይሆንም። እስቲ ነገሬ አይበላሽም። አሜን። አንዴ ቁጭ በሉ እስቲ። እየሰማችሁ ነው? ቁጭ በሉ። እኚህ አባት ቆይ እዛ ይቁም። እኚህ አባት ትልቅ አባት ናቸው። ከዚህ በኋላ ሰርቶ ቤት መግዛት አይችሉም። ከተማ ቀይሮ አገር ቀይሮ ስራ ሰርቶ ለፍቶ ደግሞ ከዚህ በኋላ ቤት ይገዛሉ? አሁን ባለው በዚህ ኑሮ ውድነት ከባድ ነው። ለ16 ዓመት እምቢ ያለው ነገር መጣው ተጸለየ። በእጅ እንዳይባል በሰው እንዳይባል እኮ ታግሏል። አቃተው። ጌታ ግን ተናገረ። ያንተ ጉዳይ ከእጅ አይወጣም። ቀኝ ከፍ አድርግልኝ። አሜን። ከዚህ ማታ ጀምሮ ነገሮቻችሁ ሁሉ ወደ ስኬት ይመጣሉ። አሜን። ወደ ስኬት ይመጣል። አሜን። ከዛሬ ጀምሮ በኢየሱስ ወደ ኪሳራ አትወርጅም። አሜን። ወደ ታች አታድጉም። አሜን። ወደ ታች አትወርዱም። አሜን። አንተም ያንተ ነገር የቤት የልጆችን ወደ ላይ ወደፊት አሜን። ወደ ላይ ወደፊት አሜን። ወደ ኋላ አሜን። የለም ወደ ኋላ የለም። ኢየሱስ ጌታ ነው። አሜን። እሰይ ይምጡ። ደስ ያለው ለጌታ ክብር። ዝናሽ እባላለሁ። የመጣሁት ከዱከም ነው። የሆነልኝ ገስታውስ ገብቼ ነው 2015 ላይ ለሆነ ሕክምና ሄጄ ሆስፒታል የማህፀን ካንሰር ጫፍ ተመርመሪ ብለው ተመረመርኩ። አለብሽ አሉኝ ካንሰር እና ብዙ ብር ጨረስኩ። 15000 ብር በላይ ጨረስኩ 6 ወር ባልሞላ ጊዜ ውስጥ። ከዛ በቃ ከዚህ በኋላ በእኔ አቅም የሚታከም ህመም አይደለም ይሄ ብዬ የመጨረሻ ጊዜ ገስታውስ ገባለሁ አልኩና ገስታውስ ሐዋሳ ገባው። ከዛ ገና የእግዚአብሔር ሰው ስገባ ካንሰር ባንቺ ላይ አይሆንም አለኝ። ከዛ እኔ አልነገርኩትም። ለምን አውቆ ራሱ ይንገረኝ ብዬ እንጂ አልተናገርኩም። ምንም ደነገጥኩኝ። ከዛ አንቺ አትሞቺም ገና ታገቢያለሽ ትወልጃለሽ አለኝና እቤት ከተመለስኩ በኋላ ከገስታውስ ጥርጣሬ ውስጤ ስላለ ሄጄ አልተመረመርኩም። 2017 ላይ ራሳቸው ደወሉልኝና ለምን ሕክምና አቋረጥሽ አሉኝ። ጥቁር አንበሳ ሆስፒታል ተመልሼ ሄድኩኝ። እኔ ግን ከዛ በፊት መዳኔን በራሴ አውቄያለሁ። ምልክቶች ነበሩ ላይ የነበሩ በሽታው ያለ። ከዛ እስኪ ቆይ ሚሉኝን ልስማና ከዛ በኋላ ምስክርነት ሄዳለሁ ብዬ ሄድኩኝ። ለስፔሻሊስት ተቀጠርኩ። ስፔሻሊስቶች እንዲያዩኝ ጥር 11 ሄጄ ለ20 ቀጠሩኝ። በ20 ስቀርብ 7 ስፔሻሊስት ዶክተሮች ናቸው። 7ቱም እየተፈራረቁ እያዩኝ ይነጋገራሉ። እኔ በዛ መሃል በቃ በመቼ እንደምሞት ሊነግሩኝ ነው እያልኩ በጣም ነፍሴ ተጨነቀች። ከዛ አንዱ መጀመሪያ ያስገባኝ ዶክተር ዝናሽ ማህፀንሽ ላይ ምንም ነገር የለም ብለው አሉ። ክብር ለጌታ ይሁን። እና አሁን ከካንሰር ተፈውሻለሁ። እግዚአብሔር ረድቶኛል። አዎ እግዚአብሔር ረድቶኛል። ከካንሰር ተፈውሻለሁ። እግዚአብሔር ክብሩን ይውሰድ። እኔ የምለው አጣና ቻንሱን ለጉባኤ ሰጠው። ምን ይባላል? ምንም እጃችሁን ከፍ አድርጉ። ማን ነው ከዚህ ጉባኤ መካከል ካንሰርን መበቀል የሚፈልግ ማን ነው? ይሄ ወጣት አይልም፣ ልጅ አይልም፣ አሮጊት አይልም፣ ሽማግሌ አይልም፣ ገጠር አይልም፣ ከተማ አይልም። በየቦታ ከተማውን አገርን ሁሉ የያዘው ይሄንን ካንሰር መበቀል የሚፈልግ ማን ነው? ባካችሁ ትፈልጋላችሁ? ከዛሬ ማታ ጀምሮ በእጆቻችሁ በኢየሱስም የፈውስ ጸጋ ይምጣ። አሜን። በኢየሱስ ጸጋው ይምጣ። እናቶች ባንቺ ይፈወሱ፣ አባቶች ባንተ ይፈወሱ፣ ትውልድ ባንተ ነፃ ይውጣ። እግዚአብሔር ይጎበኛችኋል። እስቲ በእኛ ቤት ካንሰር አይሰራም። በእኛ ቤት ካንሰር አይሰራ። እስቲ አይሰራም። አይሰራ
ለኢየሱስ ይሁን። ጌታ መልካም ነው። በዚህ ቤት በሐዋርያው አልፎ ለሚሰራ ለጌታ ክብር። ስሜ ገነና አሰፋ እባላለሁ። የመጣሁት ከአዳማ ነውና እኔ የመጣሁት በተስፋ በመቁረጥ በቃ ኖርማል ሐኪሞች ያወጁት ጉበት ላይ የጉበት ኬዝ ከጉበት ጋር የተያዘ የጉበት ኬዝ ብሎ ማአት አንድ ፌስታል ሙሉ መድኃኒት ሰጡኝ። እኔ ግን አንድ ነገር በቃ መድኃኒት አልወስድም፣ ማድረግ ያለብኝ ቀጥታ ጋስታ ውስጥ ገባለሁ እፈወሳለሁ ብዬ አምኜ መጣሁ። ቀጥታ ጋስታ ውስጥ ገባሁ። ሐዋርያው ጸለየልኝ። ሐዋርያው እኔ እኮ መድኃኒት ተቋርጬ ነው የመጣሁት፣ እኔ እኮ አየሁ አለኝ። ልብስን ከፍ አድርጋለኝ፣ ዘይት ረጨልኝ፣ ከጉበት ተፈወስኩ። እግዚአብሔርን አክብሩልኝ። ከጉበት ነው። እጃችሁን ከፍ አድርጉ። ጠላቶቻችሁ በጉበት አይታመም። ስትሞት የራሱ አሟሟት እኮ የሚያስጠላ እኮ ነው። ትክክል። የሞት ቆንጆ የለም። እኔ በየቦታ ዞረ ስለማገለግል ኬዙን አውቃለሁ። ስቃዩ ልዩ ነው። ኢየሱስ ጌታ ነው። ወንድማችን ወጣት ነው፣ ተፈውሷል። አሜን። አባቴ ጆሮ ያሞ ነበር፣ እዚህ መጣ፣ ተጸለየ። አሁን እግዚአብሔር ይመስገን ቀጠሮ ነበረው፣ አሁን ሰርጀሪ የሚሰራበት። አሁን ግን ተጋብለን ስናወራ አንዱ ጆሮ ሙሉ በሙሉ ተከፍቶ መስራት ጀምሯል። ጆሮ እሺ፣ ጌታ ይባረክ። አሜን። የዛሬ 15 ቀን አካባቢ ይመስለኛል ማስከኘው ቀን እዚህ እናትና አባቴን ይዣቸው መጣሁ። መጥቶ የማያውቅ ሰው እናቴን ጠራሃትና ነቢይ እናቴ ወጣች። ከዛ ባልሽ አይሞትም አልካት፣ ማዘርን ማለት ነው። ባልሽ አይሞትም ስትላት አሜን እያለች መጥቶ አያውቅም። እዚህ ቸርች የሚባል ሄዶ አያውቅም። በጌታ አልነበረም፣ በቅርብ ነው በጌታ የሆነው። ከዛ ቀጠሮ አለው ይታየኛል አልክ። ከዛ አዎ ቀጠሮ አለው ብዬ አባቴን ይዤ ወጣሁኝ። ጆሮ በማዳመጫ ነበር የሚሰማው፣ ሁለቱም ጆሮ አይሰማም። ከዛ ሰርጀሪ እንዲሰራ ቀጠሮ ተይዞ ነበረ። ቀጠሮ ባለ ሰዓት በሳምንቱ ቀጠሮ ሰርጀሪ ነበር የሚሰራው። ከዛ እዚህ መጣ፣ ተጸለየለት። ቀጠሮውንም ተውነው አንድ ጆሮ ሰማ። ቅድም ምስክር ያለባ ማለት ግማሹም ቢሆን የተሆነላችሁን መስክሩ ስላልክ እነሱን ይዤ እመጣለሁ ብዬ ነበር። እዛ የነበሩ አባት ናቸው። አዎ እዛ ከኋላ ነበር። ዛሬ 15 ቀን። አዎ ያ ትልቅ አባት። አዎ ትልቅ አባት እና አሁን አንዱ ጆሮ ሰማ። ያው ማዳመጫ የሚያደርግበት ጆሮ ሰምቷል። በቃ ቆይ ለጌታ እጃችሁ ገፋ አድርጉ። ምጸልዩኝ አይደለም። አሁን እንዲህ ይሆናል። በዘር ማንዘራችሁ የማይሰማ የማይናገር የማይሄድ አይኖርም። እሺ በዘር ማንዘራችሁ ብለስ በዘር ማንዘራችን የማይሰማ የማይናገር የማይሄድ በኢየሱስ ስም ብለስ በኢየሱስ ስም አይኖርም። ይሄ ወንድማችን እንደዚህ ይላል። የዛሬ 15 ቀን መጣው፣ ወደ ገስታውስ ገባው። ገስታውስ በገባው ጊዜ ታምራት ይሆንልሃል፣ ካሁን በኋላ ይሳካልሃል አለኝ። ልክ እንደወጣው አባቴ ደውሎ 200 ካሬ ሜትር አወረሰኝ፣ ሰጠኝ፣ በእጄ አስረከበኝ ይላል። ለጌታ ክብር፣ እልልታ፣ ጭብጨባ። እሱ ብቻ አይደለም፣ መንጃ ፍቃድ ተምሮ ለ3 ወር ያክል ተከልክሎ ነበር። ሰኞ ቀን እዚህ መጣ። አባ ይሰጣል፣ ሂድ ውሰድ አለው። ሰኞ መጣ፣ ማክሰኞ ዋለና ሮብ ቀን ናና ውሰድ ተባለ። ሄዶ መንጃ ፍቃዱን ወሰደ። ከወሰደ በኋላ ዛሬ አሁን እዚህ እየጠየቅኩት ናና መኪና ያዝ ተብያለሁ ብሏል። ለጌታ ክብር፣ እልልታ፣ ጭብጨባ።